በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገብረ ሰላም በመስቀሉ ትንሣኤሁ አግሃደ። በመስቀሉ ሰላምን አደረገ ትንሣኤውንም ገለጸ። ቅዱስ ያሬድ። የዛሬዋ በተለምዶ ቀዳም ስዑር የምትባለው ቀዳሚት ሰንበት የቀደመች ሰንበተ አይሁድ ናት። 22ቱን ስነ ፍጥረት አምላካችን እግዚአብሔር ፈጥሮ ያረፈባት፣ ኋላም በዳግም ተፈጥሮ ዓለምን ፈጥሮ ስኩ በመቃብር ሆኖ ነፍስ የተለየው መለኮት የተዋህደው ሥጋ በመቃብር ሆኖ ያረፈባት ቀዳሚት ሰንበት ናት። ቀዳም ስዑር ማለት የመጀመሪያው የማትጾመው ቅዳሜ ስለምትጾም ወይንም ስለምናከፍልባት ነው። ሁለተኛው ስዕረ ለመለመ ቀዳም ስዑር ማለት የለመለመች ቅዳሜ ማለት ነው። የለመለመ ቄጤማ የሚሰጥባት ስለሆነች ነው። እንግዲህ ቄጤማው ብዙ ምስጢር ያለው፣ ብዙ ታሪክ ያለው፣ ብዙ ምሳሌ ያለው ነው። ለዚህም መነሻችን በኦሪት ዘፍጥረት ምዕራፍ 8 ቁጥር 6 ላይ ያለው ነው። የጥፋት ውሃ ወይንም ማይ 40 ቀን ዘንቦ መስኮቱን ከፍቶ ኖህ የጥፋት ውሃ መጉደሉን ለማረጋገጥ ቁራውን ልኮታል። ነገር ግን ቁራው አልተመለሰም። ይተመይጠቋ እስከ አመነት ከማይ ውሃው እስከ ጎደለበት ጊዜ ድረስ አልተመለሰም ነው የሚለው። ይሄ እንግዲህ እስከ ፍጻሜ የሌለው እስከ ነውና ከጎደለም በኋላም አልተመለሰም ለማለት ነው። የወለደት ሜልኮል እስከ አመ ሞተት፣ ሜልኮል እስከ ሞቴ ድረስ ልጅ አልወለደችም ማለት እስከ መጨረሻው ድረስ ለማለት ነው። ኋላም ርግብን ኖህ ልኳታል። ርግቧ ግን ሐጸ ማይ ነትገ ማይ የጥፋቱ ውሃ ጎደለ ስትል የዘይት ቅጠል በአፏ ይዛ ወደ ኖህ ተመልሳለች። ይቺ ርግብ የመንፈስ ቅዱስ ምሳሌ ናት። ቁራው ደግሞ የሰይጣን ምሳሌ እንደሆነ መተርጉማን ያትታሉ። ርግብ ውሃው ደረቀ የምስራች ስትል ቅድም እንዳልኩት የዘይት ቅጠል ይዛ እንደተገኘች፣ መንፈስ ቅዱስም ፍዳ መርገም ጠፋ ሲል በርግብ አምሳል ታይቷልና ቁራ እንግዲህ የሰይጣን ምሳሌ ነው። ቁራ በዋለበት እንደቀረ ወደ ኖህ እንዳልተመለሰ የኖህንም ፈቃድ እንዳልፈጸመ ሰይጣንም የጌታን ፈቃድ አይፈጽምምና አንድም ርግብ የወንጌል ቋ ወይንም ቁራ ደግሞ የኦሪት ምሳሌ ነው። አንድም ርግብ የእመቤታችን ምሳሌ ናት። ርግብ ሐጸ ማይ ነትገ ማይ ስትል ቆጽለ ዘይት ይዛ እንደታየች እመቤታችንም ሐጸ ማይ መርገም ሐጸ ማይ ኃጢአት ስትል ጌታን ጸንሳ ተገኝታለችና እንግዲህ መንፈስ ቅዱስን ርግብ ብለው አባቶቻችን የተረጎሙት በዮርዳኖስ ኢየሱስ ክርስቶስ ሲጠመቅ በርግብ አምሳል ወርዷል። በቁሙ ግን መንፈስ ቅዱስ ነው። ርግብ የዋሂት ናት። መንፈስ ቅዱስም የዋህ ሀዳጌ በቀል መሆኑን ቸርነቱን ምሕረቱን ለመግለጥ በርግብ ተመስሏል። ወመጻ መንፈስ ቅዱስ በአምሳለ ርግብ ወነበረ ዲበ ርእሱ ነው የሚለው። በርግብ አምሳል መጥቶ በራሱ ላይ ተቀመጠበት የሚለውን ይህንን ምስጢር የሚገልጥ ነው። ሌላው እመቤታችን ርግበ ኖህ ትባላለች። ይህንን ከዚሁ ከምስጢሩ ጋር ተያይዞ ይህንን ስያሜ መተርጉማን ሰጥተው የኖህ ርግብ አንቺ ነሽ። ቅዱስ ኤፍሬምም ተፈሥሒ ማርያም ርግብ ሰናይት፣ መልካሟ ርግብ ማርያም ሆይ ደስ ይበልሽ ብሎ ያመሰግናታል። ቅዱስ ያሬድም ርግብ ይቤላ በእንተ የዋሃታ፣ በደግነቷ ስለ ደግነቷ በደገኛዋ በርግብ መስሎ እመቤታችንን ያመሰግናታል። እነ ዳዊት እነ ሰሎሞን ሁሉ በርግብ መስለው አመስግኗታል። ርግብ ይቤላ ከነፈ ርግብ በብሩር ዘግቡር እያለ አባቷ ዳዊት አመስግኗታል። የርግብ ክንፍ በብር ያጌጥሽ፣ ጎኖችሽ ወርቅ አምማል የተሸለሙ እያለ ቅዱስ ዳዊትም አመስግኗታል። ልጁ ሰሎሞንም እንደዚሁ ርግቤ ይቤላ መልካም ርግብ እያለ አመስግኗታል። ያቺ ርግብ የያዘችው የወይራ ቅጠል የእግዚአብሔር ወልድ ኢየሱስ ክርስቶስ ምሳሌ ነው። የወይራው ቅጠል የሰላም የምህረት ሆኖ ለኖህ እንደተገለጠ የኛም የ5500 ዘመን የነበረው መከራው ስቃዩ ሁሉ ፍዳ መርገሙ ሁሉ እንደጠፋ በሞቱ ሞትን እንደደመሰሰልን ሰላም እንደመጣ የሚገልጥ ነው። ይሄ ቄጤማው
በመስቀሉ ሰላምን አደረገ ያለው እንግዲህ ቅዱስ ያሬድ ይህንን ማስመልከት ነው። እንግዲህ ወደ ቤተ ክርስቲያናችን በማለዳ ተጉዘን ጸሎት የተደረሰበትን በስብሐተ እግዚአብሔር የተባረከውን ቄጤማ አምጥተን በግንባራችን ላይ የምናስረው የሰላም ዘመን ሆነልን፣ ሰላምን አገኘን፣ ወደ ቀደመ ክብራችን ቦታችን ተመለሰን ስንል ይህንን ምሳሌ በማድረግ መከራው ስቃዩ ሁሉ ጎደለ ጠፋ ስንል ይህንን የሰላም የምስራች የሆነውን ታሪካዊ መጽሐፍ ቅዱሳዊ የሆነውን ቄጤማ በግንባራችን በራሳችን ላይ እናስረዋለን። ምስጢሩ እና ታሪኩ እንግዲህ ይህንን ይመስላል። ወስብሐት ለእግዚአብሔር። ይቆየን።